ውድ የፈታ ቤተሰቦች እንደምን አላችሁ? ለመላው የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ወደ ዛሬው ምጥን መሰናዶ እንወስዳችኋለን። የግብፅ ጦር ዝግጅትና የአየር ኃይሉ ልምምድ። ግብፅ አደገኛ የተባለ የጦር ዝግጅት እያደረገች ነው። ዶናልድ ትራምፕ ከጋዛ ጋር በተያያዘ ግብፅ ፍልስጤማውያንን አልቀበልም በማለቷ አሜሪካ ከ50 ዓመታት በላይ ስትሰጣት የነበረውን ወታደራዊ ድጋፍ አቆማለሁ በማለት እየዛቱ ነው። ከአፍሪቃና ከአረቡ ዓለም በጦር አቅም አንደኛ ደረጃ ላይ የምትገኘው ግብፅ በአሜሪካ ወገን የተከዳች አይነት ስሜት ተሰምቷታል። ወደ ቻይና፣ ሩሲያም በመዞር ጦሯን በከፍተኛ መጠን እያስታጠቀች ነው። ከሰሞኑም ከቻይና ጋር በጋራ ጥምር የአየር ኃይል ልምምድ አካሂዳለች። ግብፅ ጄት-10 የተሰኙ የቻይና ጄቶችን የገዛች ሲሆን በተመሳሳይ መልኩ ከሩሲያው ኤስ-400 ጋር ይመሳሰላል የሚባለውን የቻይና ኤች-9ቢ ጸረ ሚሳኤልንም ታጥቃለች። ይህን መረጃ ያወጣችው እስራኤል ናት። ግብፅ በታሪክ ሁለት ባላንጣዎች አሏት። አንደኛው ኢትዮጵያ፣ ሌላኛዋ ደግሞ እስራኤል ናት። በቅርብ ጊዜ እስራኤል የግብፁን አስዋን ግድብ እንዴት መምታት እንዳለባት የሚያሳይ አንድ ሰነድ ወጥቶ እንደነበር ይታወሳል። እናም የግብፅ መታጠቅ እነዚህን ሁለት ሀገራት አስግቷል። አንዳንዶች ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ያለችውን እንቅስቃሴ ከዚህ ጋር አያይዘውታል። ግብፅ ለምን ጦሯን በዚህ መጠን አደራጀች? እስራኤልና ኢትዮጵያ ለምን ጉዳዩን በትኩረት ማየት አስፈልጋቸው የሚለውን ከሰሞንኛው እንቅስቃሴ ጋር አዋድደን በመጠኑ እንመለከተዋለን። አብራችሁን ቆዩ። ግብፅ በዲፕሎማሲው መስክ ጠንካራ ስራ ይሰራሉ ከሚባሉት ሀገራት መካከል አንደኛዋ ናት። ምንም ነገር ከጥቅሟ አታስቀድምም። ብሔራዊ ጥቅሟን አብዝታ ትሻለች። በርካታ የአረብ ሀገራትንም በምትዘውረው አረብ ሊግ አማካይነት በስሯ ይዛለች። በዲፕሎማሲ ሁሉንም ደጋፊ ማድረግ የቻለች ሀገር ናት። የዲፕሎማሲ እንቅስቃሴዋን ብዙ ጊዜ ተቋማዊ በሆነ አመራር ነው የምታሳልጠው። የአረብ ሊግ፣ የቀይ ባህር ካውንስል ለዚህ ተጠቃሾች ናቸው። በአባይ ጉዳይ ነጩን ጥቁር ብላ ኢትዮጵያ ላይ ጫና ስትፈጥር የኖረችው በዲፕሎማሲ ትግሏ ነው። በተለይ ከአሜሪካ ጋር ያላት ግንኙነት በቀጠናው ሀያል ሆና እንድትኖር አድርጓታል። በምጣኔ ሀብቱም ቢሆን ደካማ የምትባል አይደለችም። ከቱሪዝምና ከቀይ ባህር ስዊዝ ቦይ በየዓመቱ በቢሊዮን የሚቆጠር ገንዘብ ታገኛለች። አባይን ተጠቅማ ያንን በረሃማ ምድር በማልማት ብርቱካን ወደ ኢትዮጵያ ሳይቀር እስከ መላክ ደርሳለች። ግብፅ ከሌላው የአፍሪካ ሀገር አንጻር ስትታይ የተረጋጋች ናት። ምንም እንኳን እንደ ኢትዮጵያ ሁሉ መገበያ ፓውንዷ ቀንሶ ወይንም የመግዛት አቅሙ ተዳክሞ የኑሮ ውድነት ቢያስጨንቃትም በተለይ ከቱሪዝም የምታገኘው ገቢ ኢኮኖሚያዋን ይደግፍላታል። ከሁሉም በላይ ሰላም ማስፈን ችላለች። ይህች ሀገር በተረጋጋችና በጠነከረች ቁጥር ግን ቀስቷን የምትወረውረው ኢትዮጵያ ላይ ነው። ግብፅ ብትታጠቅም ብትዘጋጅም በተወሰነ መልኩ ለኢትዮጵያ ነው። ከኢትዮጵያ ባሻገር እስራኤልን ታሳቢ አድርጋ ነው። ግብፅ ከኢትዮጵያ ጋር በቀይ ባህርና በአባይ ጉዳይ የማይታረቅ አቋም አላት። ከእስራኤል ጋር ደግሞ አይዲዮሎጂ፣ የባህል፣ የሃይማኖትና የድንበር ቁርሾ አለባት። ሁለቱ ሀገራት ሰላም ሆነው የኖሩት አሜሪካ በመሃላቸው ስላለች ነው። ሁለቱም ለአሜሪካ ወዳጆች ናቸው። ቢሆንም ግን ለአሜሪካ በእስራኤል የሚቀር የለም። ለዚያም ነው ትራምፕ ለበርካታ ዓመታት ግብፅ ስታገኝ የነበረውን ድጋፍ ለማቋረጥ እየዛቱ ያሉት። ሰሞንኛው የግብፅ ወታደራዊ እንቅስቃሴም። ግብፅ ከሰሞኑ አደገኛ የሆነ እንቅስቃሴ እያደረገች ነው። ከቻይና በተከታታይ የጦር መሳሪያዎችን እየሸመተች ነው። የሸመተችው ደግሞ ጄት-10 የተባሉ የጦር ጄቶችንና HQ-9B የተባሉ ጠንካራ የአየር መከላከያ ጋሻዎችን ነው። እነዚህን በቅርቡ ገዝታቸዋለች። ከሰሞኑ ደግሞ ቻይናና ግብፅ የአየር ኃይል ልምምድ አካሂደዋል። ልምምዱ የተካሄደው በግብፅ ሲሆን ቻይና በራሷ ጦር ተሳትፋለች። ከልምምዱ ቀደም ብሎ 5 የቻይና Y-20 የተባሉት ግዙፍ ጫኝ አውሮፕላኖች ካይሮ ላይ አርፈው ነበረም። ከዚያ በኋላ ባለፉት ቀናት ግብፅና ቻይና የጋራ ወታደራዊ ልምምድ አካሂደዋል። ግብፅ ይህን የጦር ልምምድ ኤግልስ ኦፍ ሲቪላይዜሽን 2025 ብላ ሰይመዋለች። ይህ ልምምድ ከሚያዝያ አጋማሽ እስከ ግንቦት የሚዘልቅ ነው። በግብፅና ቻይና ታሪክ ይህ የጦር ልምምድ የመጀመሪያው ነው። የዚህ ልምምድ ዓላማ በቻይናና ግብፅ መካከል መተማመን መፍጠር ነው። ነገር ግን ሌሎች በዚህ መልኩ አልተረዱትም። እስራኤልና አሜሪካ ድርጊቱን በጥርጣሬ አይተውታል። በተለይም እስራኤል ግብፅ ድንበር አካባቢ ያደረገች ያለችውን እንቅስቃሴ ከግምት ውስጥ በማስገባት ጉዳዩን በቀላሉ እንደማታልፈው እየተናገረች ነው። ግብፅ ከቻይና የጦር መሳሪያዎችን ማግኘት ትፈልጋለች። ይህ የሆነው ደግሞ አሜሪካ ፊቷን እያዞረችባት በመምጣቱ ነው። ግብፅ ፍልስጤማውያንን አላስጠጋም በማለቷና ለትራምፕ እቅድ እንቅፋት በመሆኗ ትራምፕ ድጋፍ ሊያቋርጡ እንደሚችሉ እየዛቱ ነው። ግብፅ ከአሜሪካ የምታገኘው ወታደራዊና ኢኮኖሚያዊ ድጋፍ ከተቋረጠ ችግር ውስጥ መውደቁ አይቀሬ ነው። አረቡን ዓለም የምትዘውረው ከአሜሪካ ጋር ባላት ወዳጅነት ነው። ይህ ከቆመ ግን ግብፅ ከባድ ችግር ይጠብቃታል። ከአሜሪካ ጋር ችግር ውስጥ ከገባች የጦር መሳሪያዎችን ማግኘት አትችልም።
ለዚህም አሁን ከቻይና ጋር ጠጋ እያለች ነው። ከቻይና በፊት ደግሞ ከሩሲያ ጋር ሚስጥራዊ ስምምነቶችን በማካሄድ የጦር መሳሪያዎችን ስታገኝ መቆየቷን አንድ ሾልኮ የወጣ ሰነድ አመላክቷል። በዚህም ትራምፕ ፊታቸውን እስከ ማጥቆር ደርሰዋል። ሆኖም ግብፅ አሜሪካን በሌላ ነገር ለመያዝ ስትሞክር እንጂ ጨርሻ ስትተዋት አይታይም። ይህም አንዱ የዲፕሎማሲ ስልት ነው። ግብፅ ትራምፕ እርዳታ ካቋረጡባት ከእስራኤል ጋር የገባቸውን የካምፕ ዴቪድ አኮርድ ስምምነት እንደምትቀዳ አስታውቃለች። የካምፕ ዴቪድ ስምምነት ግብፅ ለእስራኤል የሀገርነት እውቅና ልትሰጥ፣ እስራኤል ደግሞ በ6 ቀናቱ ጦርነት ከግብፅ የነጠቀችውን ሲናይ በረሃ ልትመልስ፣ አሜሪካን በየዓመቱ ለግብፅ ኢኮኖሚያዊና ወታደራዊ ድጋፎችን እንድታደርግ የሚጠይቅ ነው። አሁን ግብፅ ትራምፕ እርዳታውን ካቋረጡባት ይህን ስምምነት እንደፈረሰ ቆጥረዋለሁ ብላለች። በአንድ በኩል ይህን እያደረገች፣ በሌላ በኩል ደግሞ ጦሯን እያስታጠቀች ነው። ግብፅ ጦሯን ማደራጀት ከጀመረች ቆይታለች። ከትራምፕ መምጣት በፊት ጀምሮ በተለይም የእስራኤልና ሐማስ ጦርነት ከተቀሰቀሰ በኋላ ጦሯን አደራጅታለች። እንዲሁም ከእስራኤል ጋር በምትዋሰንበት ሲናይ በረሃ አስጠግታለች። የግብፅ ወታደራዊ ዝግጅትና የኢትዮጵያ የቀይ ባህር ጥያቄም የግብፅ የትኛውም እንቅስቃሴ ኢትዮጵያን ያማከለ ነው። ወታደራዊ እንቅስቃሴው ከዚህ የተለየ አይደለም። ስለዚህ ኢትዮጵያን በቀጥታም በተዘዋዋሪም ይመለከታል። በውስጥ ጉዳይ እረፍት አልባ የሆነችው ኢትዮጵያ የውጭውን ሁናቴ ለመቆጣጠር ይከብዳታል የሚሉ አስተያየት ሰጪዎች አሉ። ቢሆንም ግን ግብፅ ኢትዮጵያን የዘነጋ አካሄድ መርጣ አታውቅም። ኢትዮጵያ ቀይ ባህር የሚል አጀንዳ ማምጣቷ ግብፅን በስጋት ውስጥ ከቷል። ከቀይ ባህር አዋሳኝ ሀገራት ጋር ተደጋጋሚ ውይይት እስከ ማካሄድ ደርሳለች። ከኤርትራና ሶማሊያ ጋር ተፈራርማለች። ስለዚህ በቀይ ባህር ጉዳይ ከኤርትራ ጋር ሊኖር የሚችል ውጥረትም ሆነ ምናልባት ግጭት ቀጥታ የግብፅን ተሳትፎ የሚያካትት ነው። የአውሮፓ የውጭ ግንኙነት ምክር ቤት ኢሲኤፍአር የኢትዮጵያና የኤርትራን ውጥረት ትኩረት ይሰጠው በሚል ርዕስ ባወጣው መግለጫ ግብፅ በአባይ ግድብ ጉዳይ ዙሪያ ከኢትዮጵያ ጋር ባላት የቆየ ልዩነት ለኤርትራ እንደ ወታደራዊ ትጥቅና ቁሳቁስ በማቅረብ ጣልቃ ልትገባ የምትችልበት ዕድል ሰፊ ነው ሲል ሪፖርት አውጥቷል። ስለዚህም የግብፅ መታጠቅና ወታደራዊ እንቅስቃሴ በቀጥታ ኢትዮጵያን ይመለከታል ማለት ነው። በቀይ ባህር የሚደረግ ዘመቻም ሆነ ጥያቄ ይህን ያገናዘበ መሆን ይጠበቅበታል። ወቅታዊው የግብፅ የጦር ቁመናም ግብፅ በጦር አቅሟ ከአፍሪካ በቀዳሚነት ከአረቡ ዓለም ደግሞ ፊት ከሚሰለፉት መካከል ናት። አሜሪካ በጦር መሳሪያ ጭምር ግብፅን ስትደግፋት ኖራለች። በዚህም እስራኤልን ባትገዳደርም ጠንካራ የጦር መሳሪያ አላት። አሁን ደግሞ በተጨማሪ ከቻይናና ሩሲያ እየታጠቀች ነው። ግብፅ 685,000 ወታደሮች ሲኖሯት ከነዚህ ውስጥ 310,000 የሚያህሉት ስራ ላይ ሲሆኑ ቀሪዎቹ 375,000 የሚያህሉት ደግሞ ተጠባባቂዎች ናቸው። የግብፅ የምድር ኃይል 77,000 አጠቃላይ ወታደራዊ ተሽከርካሪዎች አሉት። እንደ ግሎባል ፋየር ፓወር መረጃ ግብፅ 1489 መድፎች አሏት። እንዲሁም የግብፅ እግረኛ ጦር ወደ 1575 ሮኬት ማስወንጨፊያዎችን ታጥቋል። አሁን ከቻይና ጋር በጋራ የጦር ልምምድ እያካሄደ ያለው የግብፅ አየር ኃይል ከአፍሪካም ከመካከለኛው ምስራቅ በአንደኝነት የሚቀመጥ ነው። የግብፅ አየር ኃይል 1122 አጠቃላይ የጦር አውሮፕላኖችን የታጠቀ ሲሆን አብዛኞቹ ተዋጊ ጄቶች ናቸው። የግብፅ አየር ኃይል 325 ሄሊኮፕተሮችን የታጠቀ ሲሆን ለልዩ ተልዕኮ የሚሆኑ 11 የጦር አውሮፕላኖችም አሉት። ግብፅ ከ250 እስከ 500 ኪሎ ሜትር ድረስ ተምዘግዝገው ኢላማቸውን የሚመቱ የረጅምና የአጭር የመካከለኛ ርቀት ባሊስቲክ ሚሳይሎችንም አላት። ግብፅ በቀይ ባህር ላይ የራሷን የጦር ሰፈር የገነባች ሲሆን በምስራቅ አፍሪካ በተለያዩ ሀገራት የባህር ኃይሏን አሰማርታለች። በሶማሊያ የባህር ኃይል ለማቋቋም ከ2 ዓመታት በፊት መስማማቷ ይታወሳል። የግብፅ የባህር ኃይል 8 ባህር ሰርጓጆችን የታጠቀ ሲሆን ከአፍሪካ አልጄሪያንና ሞሮኮን በማስከተል በግዝፈቱ በአንደኝነት ይቀመጣል። 245 የጦር ጀልባዎችን ታጥቋል። በስሩ 32,000 ወታደሮችን ያቀፈ ሲሆን 18,500 የሚሆኑት ሥራ ላይ ናቸው። ቀሪዎቹ ተጠባባቂ ናቸው። ግብፅ በዚህ ልክ ጦሯን ማደራጀቷ ለኢትዮጵያ ስጋት የማይሆንበት ምንም አይነት ምክንያት የለም ይባላል። ኢትዮጵያ ግብፅን ከመታጠቅ ማገድ ወይንም መከላከል አትችልም። ልታደርግ የምትችለው የራሷን ጦር ማጠናከር ነው። ጎረቤትህ ሲታማ ለኔ ብለህ ስማ ነውና የራስን ሁናቴ ማጤን ያስፈልጋል። ኢትዮጵያ የውጭ ጠላቶቿ በዚህ ልክ የተደራጁ ሲሆን በኢትዮጵያም ወገን በተመሳሳይ በተለያዩ ጊዜያት በተለይ ከወደ አቡዳቢ በኩል የሚገቡ የጦር መሳሪያዎች እንዳሉ መረጃዎች ያሳያሉ። በመከላከያ በኩል ትጥቅን የማጠናከርና የማዘመን ስራዎች እየተከናወኑ ስለመሆናቸውም ከፍተኛ የጦር ሹማምንት በተለያዩ አጋጣሚዎች ተናግረዋል። እንዲያም ሆኖ በሀገር ውስጥ ያሉ የጸጥታ ችግሮች፣ እዚህም እዚያም የሚካሄዱ ውጊያዎች አሁንም የሀገሪቱ ፈተና ሆነው ቀጥለዋል። አበቃን። መልካም ጊዜ ተመኘን።